ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌሎች መረጃዎች ወደ እናንተ ተመልሰን መጥተናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችን እንድትከታተሉ እንጋብዛለን። ለሌሎችም ተደራሽ እንዲሆን ሼር በማድረግ እንድትተባበሩን እየጋበዝን ወደ መጀመሪያዎቹ ዜናዎች ወይም መረጃዎች እናልፋለን። ሰሞኑን እንግዲህ የ40/60 የቤት ተመዝጋቢዎች በባንክ ሊኖራችሁ የሚገባው ትክክለኛ የገንዘብ መጠን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በ2005 የ40/60 የቤት ፕሮግራም ተመዝግባችሁ አሁንም ድረስ የቤት እድል እየጠበቃችሁ ለምትገኙ ወገኖች በጣም ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ከዚህ በፊት ይህን መረጃ አጋርቼ ነበር፣ ግን ብዙዎቹ ላልደረሳችሁ እንግዲህ እንዲዳረስ አድርጉ። እስከ ጥር 2018 ዓ.ም ድረስ ማለትም ለ150 ወራት ያህል ስትቆጥቡ በባንክ አካውንታችሁ ላይ ሊኖር የሚገባው ዝቅተኛ የቁጠባ መጠን ምን ያህል እንደሆነ በዝርዝር እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ወደ መረጃው እንለፍ። እንግዲህ ይህ ስሌት የተሰራው የባንክ ወለድን ሳያካትት ንጹህ የቁጠባ መጠኑን ብቻ በማስላት መሆኑን ልብ እንድትሉልኝ እፈልጋለሁ። በመረጃው መሰረት አንደኛ ባለ አንድ መኝታ ቤት ለተመዘገባችሁ በየወሩ 1033 ብር ስትቆጥቡ የነበረ ሲሆን አሁን ላይ በአጠቃላይ ለ150 ወራት የቆጠባችሁት ድምር 154950 ብር ሊኖራችሁ ይገባል። ሁለተኛ ባለ ሁለት መኝታ ቤት ለተመዘገባችሁ በየወሩ 1550 ብር ሂሳብ በአጠቃላይ ገንዘብ መጠናችሁ 232500 ብር መድረስ አለበት። ሶስተኛ ባለ 3 መኝታ ቤት ለተመዘገባችሁ ደግሞ በየወሩ 2450 ብር ሂሳብ በድምሩ 367500 ብር በቁጠባ አካውንታችሁ ላይ መገኘት አለበት ማለት ነው። ነገር ግን ይህ ላይ በጣም ማስተዋል ያለባችሁ አንድ ትልቅ ማሳሰቢያ አለ። ይህ አሁን የጠቀስኩላችሁ የገንዘብ መጠን በምዝገባ ወቅት የተተመነው የቤቱን 40% ቅድመ ክፍያ እንድታሟሉ የተቀመጠ ዝቅተኛው ወራዊ ግዴታ ብቻ ነው። በመሆኑ ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት አሁን ባለው የገበያ ሁኔታና የዋጋ ንረት ምክንያት ትልቅ የዋጋ ጭማሪ ሊኖር እንደሚችል ታውቆ ራሳችሁንና ኪሳችሁን ለተጨማሪ ክፍያ እንድትዘጋጁ አበክሬ ላሳስብ እወዳለሁ። እንግዲህ ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረግ አትርሱ። መረጃው ለሌሎች ተመዝጋቢዎች እንዲደርስ እና እንዲዘጋጁበት ሼር አድርጉት። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ስለ ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ዜና ተሰማ። መንግስት ለሁለተኛ ጊዜ የደሞዝ ግብር መቀነስ የሚያስችለውን አዋጅ ይፋ አድርጓል። ከዚህ ቀደም መንግስት የደሞዝ ገቢ ግብር መቀነሱ ይታወሳል። በዚህም ምክንያት 2000 ብር ከደሞዝ ነፃ እንዲሆን መወሰኑ አይዘነጋም። እንዲሁም 150,108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን አስታውቋል። ከፍተኛ ትችት የቀረበባቸውና የገቢ ግብር ማሻሻያ ረቂቅ ደንብ ላይ የተካተቱ የህግ ክፍሎች ጸደቁ። አከራካሪ ሆኖ የቆየውና የብዙዎች ጥያቄ መልስ ያገኘ ይመስላል። በዝርዝር እንመለከታለን። ጡረተኞች አሳሳቢ ሁኔታ ላይ እንደሆኑ መረጃዎች ያመላክታሉ። የኑሮ መናር በዚህ ከቀጠለ በቀን አንዴ መመገብ የሚናፍቀን ይመስላል። መንግስት ይህን በማስተዋልና ቁጥጥር በማድረግ ከማህበረሰቡ ጎን መቆም ይኖርበታል። ሆኖም ለመንግስት ሰራተኞች ልዩ ድጋፍ ያስፈልጋል ሲሉም ተሰምቷል። ነዳጅ አከፋፋይ ኩባንያዎች የገበያ ድርሻ፣ የነዳጅ ተደራሽነት ቅሬታ ይሰማበት እንደነበረ የነዳጅ ስርጭቱን ሙሉ በሙሉ ለኩባንያዎች በመስጠቱ ለህገ ወጥና በማደያዎች መካከል የጭነት አድሎ አሰራር በመፍጠሩ እንዲሁም ለነዳጅ ስርጭትና ቁጥጥር የማያመች ስለሆነ አዲስ የገበያ ድርሻ እንዲዘጋጅ ማስፈለጉን መግለጹ ይታወሳል። ቅርም ታምኖበታል። አሁን ዋናው ጉዳይ ክትትልና ቁጥጥሩ ምን ያህል ጥብቅ ነው የሚለውን መፈተሽ
በምርት አቅርቦትና ዋጋ ላይ ተገቢ ያልሆነ ድርጊት እንዲፈጸም ምክንያት እየሆነ ነው። ይህ ጉዳይ የሚመለከት በኢትዮጵያ ብዙ ወይስ ይህ ግምት ብቻ ነው? በዚህ ቪዲዮ ሙሉ መረጃውን እንመለከታለን። እያስቸገረ ነው። እንደሚታወቀው ከዚህ በፊት መንግስት የመንግስት ሰራተኞች ደሞዝ ማሻሻያ አድርጓል። በዛ ጊዜ ዝቅተኛ ደሞዝ ወደ 6000 ብር ደርሶ ነበር። ዲግሪ ያለው አዲስ የመንግስት ሰራተኛ ደሞዝ እስከ 11500 ብር ድረስ ተሻሽሎ ነበር። ነገር ግን ብዙ ሰራተኞች ይህ ከኑሮ ውድነት ጋር አይመጣጠንም የሚል ቅሬታ አላቸው። ከዛሬ ጀምሮ ደግሞ የአዲስ አበባ ከተማ አስተዳደር አዲስ የትራንስፖርት ታሪፍ አውጥቷል። ይህ ማሻሻያ የተደረገው የነዳጅ ዋጋ በከፍተኛ ደረጃ ከጨመረ በኋላ ይህ በመንግስት በጀት ላይ ትልቅ ጫና ሊፈጥር ይችላል ይላሉ። በአሁኑ ጊዜ በህዝብ ውይይት ውስጥ የሚነሳው አንዱ ትልቅ ጉዳይ ይህ ነው። አንዳንድ ባለሙያዎች መንግስት የደሞዝ ማሻሻያ ሊያደርግ ይችላል ብለው ያምናሉ። ነገር ግን ይህ ውሳኔ በኢኮኖሚ ሁኔታና በመንግስት በጀት ላይ ተመስርቶ ይወሰናል። የተወደዳችሁ ተከታታዮቻችን እናንተስ ምን ይመስላችኋል? ከሚመለከታቸው አካላት ጋር ግብአት ለማሰባሰብ ውይይት ሲያካሄድ ነው። በርካታ ተሳታፊዎች በተገኙበት ውይይት ከ20 በላይ የሚሆኑ በንግድ ዘርፍ የተሰማሩ ተወካዮች ጥያቄዎቻቸው ለሚኒስትሩ ከፍተኛ የስራ ኃላፊዎች አቅርበዋል። አብዛኞቹ ጥያቄዎች በአዋጁ የተደነገጉና ዝርዝር አፈጻጸማቸውን በሚመለከት በረቂቅ ደንቡ የተካተቱት አማራጭ አነስተኛ ግብርና ሂሳብ መዝገብ መያዝ ያለባቸው ግብር ከፋዮችን የሚመለከተው ይገኝበታል። ለውይይት መነሻ እንዲሆን ረቂቅ ደንቡን በሚመለከት ማብራሪያ የሰጡት የሚኒስትሩ የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ ከቤት ኪራይ የሚገኝ ገቢ የአቅርቦታቸው ታሪፍ በመንግስት የሚወሰነው ኤሌክትሪክ እና የውሃ አቅርቦት ስራ ላይ የተሰማሩ የመንግስት የልማት ድርጅቶችና ለ3 ዓመታት ያህል ብቻ ስታርታፖች ከአማራጭ አነስተኛ ግብር ነፃ እንደሆኑ አስረድተዋል። መረጃዎችን በማድረስና ዝግጅቶችን በማቅረብ ስራቸውን ሊቀጥሉ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበው ነበረ። በጦርነቱ ምክንያት የታዩ ጥብቅ ማሳሰቢያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በትላንትናው ዕለት ነዳጅን በቁጠባ መጠቀም እንደሚያስፈልግ አሳስበዋል። ጠቅላይ ሚኒስትሩ በይፋዊ ማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅን ገዝተው የሚጠቀሙ ሀገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አስፈላጊ መሆኑን ገልጸዋል። ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጉል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበው ነበረ። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበረ። ይህንንም ተከትሎ የዓለም አቀፉ ኢነርጂ ኤጀንሲ ከፍተኛ መጠን ያለውን ነዳጅ ክምችቱን በማውጣት ለኤሲያ እንዲሁም ለኦሸኒያ ሀገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። የዓለም 1/5ኛ የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ መዘጋትን ተከትለው የነዳጅ ዋጋ መጨመሩን ዛሬም እንደቀጠለ መሆኑን $6 ተሽጧል። በዛሬው ዕለት ደግሞ ብሬንት ድፍድፍ ነዳጅ በበርሜል 104.63 እየተሸጠ ነው።